በአንዲት ሀገር ውስጥ በየዘመናቱ ትውልዱ የራሱ የሆነውን አሻራ ያኖራል። ሀገሪቱን የሚመጥን ዘመኑን የዋጀ ዘመኑን የሚመስል ነገር በአንዲት ሀገር እንደ አሻራ ይቀመጣል። በመዲናችን አዲስ አበባ ከውበት ባሻገር ልክ እንደ ስሟ አዲስ አበባን አዲስ የሚያደርግ ግዙፍ ፕሮጀክት እየተገነባ ነው። ዛሬ ከኔ ጋር ቆይታ ታደርጋላችሁ። የምትገኙት በአዲስ ሚዲያ ኔትወርክ ነው። ከዚህ ከአዲስ አበባ ከከተማችን እምብርት ቦታ ላይ ደግሞ ሄደን ምን ተአምር እየተሰራ ነው የሚለውን አብረን የምንመለከት ነው ይሆናል። ፒኮክ በሚል ነው የተሰየመው። ከዚህ በፊት የአዲስ አበባ ማዕከላዊ ፓርክ ነበር የሚባል የነበረው። ፒኮክ ፓርክ ከስም ያለፈ እንደ ፓርክነት ሊታይ የሚችል አልነበረም። እዚሁ አሁን እኛ ቆመን ኢንተርቪው ከምንሰጥበት ቦታ ጀምሮ 3700 ነዋሪዎች እዚሁ በፓርኩ ውስጥ ከጎብኚዎች ጋር ይኖሩ ነበረ። ጥቂት ጎብኚዎች በቀን ይመጡ ነበረ። በተለይ የሰርግ አዳራሹን ለመጠቀም 200 ሰው እንኳን መያዝ የሚችል አልነበረም። በውስጡ ያሉት ዋይልድ ዙ ውስጥ ያሉ እንስሶችም ቁጥራቸውን በጣም ትንሽ ነው። አጠቃላይ አገልግሎቱ ከስሙ ጋር የማይመጥን ነበረ። በፊት የነበረበት ለፓርክነት አገልግሎት የማይመች ምናልባት በጣም ጥሩ ነገሩ የነበረው ቦታው በተወሰነ ደረጃ ተጠብቆ እነዚህ ዛፎች መኖራቸው እንደ ጥሩ አጋጣሚ ነው የወሰነው። ወደ ሀገራችን የሚመጡ ጎብኚዎች ከሚጠይቋቸው በጣም ትልልቅ ነገሮች አንዱ ሞል ነው። ተለቅ ያለ ሞል፣ ብራንድ የሚፈልጓቸው ነገሮች የሚያገኙበት። እዚህ ፒኮክ ፓርክ በሰላም መንገድና ከዚህ በአትላስ የሚያገናኝ በጣም ትልቅ 5.8 ሄክታር ላይ የሚገነባ በግልና መንግስት አጋርነት የሚገነባ ሞል አለ። ቀጥሎ ከሱ የግራውንድ ቴኒስ ኢንተርናሽናል ውድድር ሊካሄድ የሚችልበት አለ። አርቲፊሻል ሌክ አለ። እዚህ ላይ የጀልባ ጉዞ የሚኖርበት አሳ ለማስገርም ጭምር የምንጠቀምበት ነው የሚሆነው። ሁለተኛው በጀልባ ሰዎች እየተጓጓዙ በውሃ ላይ ኤክስፒሪየንስ የሚያደርጉበት የቀበናንና የቀጨኔን ወንዝ እርስ በርሳቸው እንዲገናኙ ተደርጓል። ያ ካናል አሁን እየተሰራ ነው ያለው። ወክዌ በሁለቱም ወንዞች ዳርቻና የሳይክል ሌን አለው። በዚህ በስተቀኝ በኩል ደግሞ በፓብሊክ ፕራይቬት ፓርትነርሺፕ የሚሰራ የወተር ፓርክ አለ፣ አሜዝመንት አለ። እንዲሁ ወክዌው በዚህም የቀጠለ ነው የሚሆነው። ትልቅ የሰርግ አዳራሽ ፓርኩን የሚመጥንና ለአዲስ አበባ እንደዚህ በጎጆ ቅርጽ ነው እየተሰራ ያለው። ኦልሞስት እሱም የስትራክቸር ስራው በመጠናቀቅ ላይ ወደ ቴራስ ደረጃ ደርሰዋል። በመጠናቀቅ ላይ ያለ ነው። ከዛ ውጪ በርካታ የህፃናት መጫወቻ፣ የህፃናት ማቆያ ቦታዎች፣ የፉድ ኤንድ ቤቨሬጅ ሰርቪሶች እና የዋይልድ ሳፋሪው ደግሞ የፒኮክ ዩኒክ የሆነ ሰርቪስ ለህዝቡ የምናቀርብበት ለቱሪዝም መዳረሻም ፓርኩ ይሆናል ስንል ዋነኛ አገልግሎት ይሆናል ብለን የምናስበው የዋይልድ ሳፋሪው ነው። ሰው ድራይቭ እያደረገ በሰላም መንገድ ወይም በዚህ በቦሌ በአትላስ በኩል የሚሄዱ ጎብኚዎች ሊያዩ የሚችሉበት እድል ተፈጥሯል። በርካታ ፕላዛዎች፣ ዌልነስ ሴንተሮች ተካተውበታል ማለት ነው በዚህ ፕሮግራም ውስጥና ፒኮክ በፊት ከነበረው በብዙ እጥፍ ፕሮግራሞችንና ሰርቪሶችን ይዞ ለህዝቡ ክፍት ለማድረግ የግንባታ ስራውን ለማጠናቀቅ ዝግጅት እየተደረገ ነው ያለው ማለት ነው። የሪቨር ኤምባንክመንቱ ተሰርቷል። እዛ ላይ መሄድ ይቻላል በበጋ። ያኛው የውሃውን ከፍተኛ ፍለድ ፕሮን ኤሪያ ነው። ከንጦጦና በዚህ በፒኮክ መካከል ያለው የከፍታ ዲፍረንስ 500 ሜትር ከፍታ አለው። ግማሽ ኪሎ ሜትር ከፍታ አለው ማለት ነው ከንጦጦ። ስለዚህ ከፍተኛ የሆነ ጎርፍ ነው የሚመጣው እዚህ ቦታ። ስለዚህ ሪቨር ኤምባንክመንቱ ቅድም እንዳልሽው የትኛውም በአጠገቡ ያለ ሰው ላይ ጉዳት እንዳያደርስ ተደርጎ ይሄ ሪቨር ሪፕራቡ ደግሞ ሰው ወጥቶ አክሰስ እንዲያደርገው በዛ በኩል አለ።
ወርዶ ወደ ውሃው መሄድ የሚችልበትን ኦፕሽን ጭምር መውረጃ አለው። የታችኛው ሞክዌ ነው፣ ይሄኛው ሞክዌ ነው። በዚህም መውረድ ይቻላል፣ ግን የራሱ የሆነ አክሰስ ፈጥረንለታል። ይሄ እንግዲህ እስከ ካራማራ ድልድይ በቅርብ ጊዜ ውስጥ ሙሉ በሙሉ እናጠናቅቃለን። አሁን ማሽኑ እንዲሁ ጥሩ ማሳያ የሚሆናችሁ ወንዙ ውስጥ በክረምት የተለያዩ ቆሻሻዎች ስለሚጣሉ ያን የመጣ ቆሻሻ በማሽን ውስጥ ገብተን እያጸዳን ያለንበት ነው ያለው። ትልቅ ሬስቶራንት ነው። እዚህ ውስጥ ላሉ ሰርቪሶች የሰርግ አዳራሽ አለ። የሰርግ አዳራሹን ለመጠቀም በርካታ ህዝብ ይመጣል። ሌሎች ቅድም የነገርኳችሁ እጅግ በርካታ ፋሲሊቲዎች አሉ። በታች ወተር ፓርኩ፣ አሜዝመንቱ፣ ዋይልድ ሳፋሪው፣ አርቲፊሻል ሌኩ፣ ሪቨር ሳይድ ዋክ አለ። ቺልድረንስ ፕሌይ ግራውንዶች በርካታ አሉ። ስለዚህ እነዚህን የሚመለከቱ ሰዎች እዚህ ሲመጡ የፉድ ኤንድ ቢቨሬጅ ሰርቪስ በጣም ሰፊ ያስፈልጋል። በርካታ ሬስቶራንቱ ላይ እንደ ፉድ ኮርት ሰርቪስ ነው የሚሰጠው ማለት ነው። ድሮ ፒኮክ የሚባለው ይሄ ከፊት ለፊታችን ስናየው የነበረው የታጠረ ቦታ ላይ የተወሰኑ የዱር እንስሳት ኖረውበት ነው። አሁን በጣም በሰፊ ሄክታር ላይ በጣም ብዙ መሰረተ ልማቶች እየተሰሩ እንደሆነ አይተን መተን እንግዲህ ፒኮክ ይሉ እንዳልሽው ከዚህ በፊት ፊት ለፊታችን የምናየው እቺ ዙ አለች። ምናልባት አንድ አንበሳ እና ዋይልድ ውሾች አንትሎፕ ትላንት ያስገባ ነው አለ። እስካሁን ድረስ አኒማል ብዙ አልነበረው እና ሰፊ ዴቨሎፕመንት እና ውስጡ በርካታ ነዋሪዎች ህገወጥም ነዋሪ ጭምር የነበረበት ነው። ይሄንን ክሊር የማድረግ ስራ ከተሰራ በኋላ እዚህ ውስጥ በርካታ ከ25 በላይ ትልልቅ ፕሮግራሞች ናቸው ያሉት። የመጀመሪያው ከንጦጦ ጀምሮ ኮኔክት የሚያደርግ ወክዌይ እና ሳይክል ሌን አለ። እንደምታዩት በጣም የሚያምረው ወንዙም ጠርቷል። አሁን የወንዝ ብክለት አዲስ አበባ ከተማ አስተዳደር ካቢኔ ህጉን ካወጣ በኋላ ወንዝ መበከል፣ ቆሻሻ ወደ ወንዝ ማገናኘት፣ ደረቅ ቆሻሻ መጣል ከተከለከለ በኋላ ወንዙ እየጠራ መጥቷል። ባለንበት ቦታ ላይ ቁጭ ብለን በዚህ ወንዝ ላይ መነጋገር እንኳን አያስችልም ነበር። ሽታው እዚህ ድረስ ይመጣል። እንግዲህ እዚህ ውስጥ ያለው በፊት ፒኮክ ስም ብቻ ነበር የነበረው ማለት ይቻላል። 3700 አካባቢ ነዋሪዎች ነበሩበት። ስለዚህ የመኖሪያ መንደር የነበረ ነው። ሙሉ በሙሉ ይሄን ነፃ አድርገን ለነዋሪዎቹ አሰራሩን ተከትሎ መኖሪያ ቤት ተሰጥቷቸው ካሳ ተሰጥቷቸው ይሄን የፓብሊክ ኤሪያ ለመዝናኛ ኤሪያ እና ከተማችን ላይ ትልቅ ቫልዩ የሚጨምር ፉል ፍሌጅድ የሆነ ማዕከላዊ ፓርክ እንዲሆን ነው እየሰራን ያለ ነው። ተመልካቾቻችን ያላችሁት በአዲስ ሚዲያ ኔትወርክ ነው። ዛሬ እንግዲህ በፒኮክ ፓርክ ተገኝተናል። አስቀድሞ የተወሰኑ አራዊትን እንዲሁም ደግሞ የሰርግ አዳራሽን ጨምሮ ይዞ የነበረው ፒኮክ ፓርክ አሁን በውስጡ ተአምራዊ በሚባል መልኩ እጅግ በጣም የሚያስገርም የግንባታ ሂደቶችን እየተመለከትን ነበረ። ይሄ ፓርክ ሲጠናቀቅ አዲስ አበባ ላይ ምን ሊፈጠር ነው የሚለው አይኖች ሳይከደኑ እንደምትጠብቁ አልጠራጠርም። በእርግጠኝነት በጥቂት ወራቶች ውስጥ ደግሞ ክፍት እንደሚሆን እዚህ ያለው አቶ ጥላሁን አረጋግጠውልኛል። አሁንም አላበቃም ጉዟችን፣ አብራችሁን ቆዩ። መልካም ጊዜ። እንቀጥል። በፕሮጀክት ደረጃ ሁሉም ጋር ከሰራ ነው ይሄኛው እጅግ በጣም ፉል ፍሌጅድ የሆነ ሰርቪስ አለው። የፓብሊክ ኤሪያዎች ናቸው ሁሉም የሚሆኑት። ሰርቪሶቹም በጣም ዳይቨርስ ናቸው። አንድ ሰው እዚህ ፒኮክ ውስጥ መጥቶ የሚያጣው ነገር እንዳይኖር ነው ያደረግነው። ብዙ ፕሮግራሞችን እንዲካተቱ የተደረጉ ከመዝናናት ያለፈ ኢኮኖሚያዊም ፋይዳቸው ከፍ ያሉ በጣም ብዙ እዚህ ውስጥ
ከስራ እድሉ ባለፈ የሚጀመሩ ስራዎች አሉ። እነሱ ስራዎች በሙሉ ሰሪዎችን ይፈልጋሉ። ያ ማለት ኢኮኖሚያችንን የሚደግፉ ፕሮጀክቶች ናቸው። ፎከስሊ መዝናናት ብቻ አይደለም ስራቸውና ይህንንም ያስመሰከረ ፕሮጀክት ነው እዚህ ፒኮክ ላይ የተመለከትኩትኝ። እውነት ነው እሊና፣ በጣም የሚገርመው ይሄ ከባቢያዊ ወይም ኢንቫይሮንመንታል ኢምፓክቱ እጅግ በጣም ትልቅ ነው። ኢኮኖሚካሊ በጣም ቫይብራንት የሆነ ኤሪያ ፈጥሯል። ሻንቲ የነበረ በጣም ተጥሎ የነበረ በህገወጥ ሰዎች ዝም ብለው ቆሻሻ ዳምፕ የሚያደርጉበት እንደፈለጉ ያለ አግባብ የሚጠቀሙበትን ቦታ ለፓብሊክ ኤሪያ ለህዝብ አገልግሎት እንዲውል ስለሆነ የተደረገው በሁሉም ፐርስፔክቲቭ ፈርጀ ብዙ ፋይዳ ነው ለከተማ አስተዳደራችንም ለሀገራችንም። እንደ ሀገር አዲስ አበባ የኢትዮጵያ ፊት ገጽታ ናትና ያንን በደንብ ሪፍሌክት የሚያደርግ ልማት ነው ማለት ነው የመጣው። እዚህ ፒኮክ ግቢ ውስጥ 99% ስራዎቹ የተሰሩት በኢንተርፕራይዝ በተደራጁ ፍሬሽ ግራጁዌት የሆኑ ኢንተርፕራይዞች እና በተወሰነም ደረጃ ልምድ ያላቸውን ቀይጠን ነው። በአጠቃላይ እዚህ ፕሮጀክት ላይ ከ25 እስከ 26 ሺህ የሚጠጋ የስራ እድል ተፈጥሯል በግንባታው ሂደት። በቀጣይም ይሄ ቁጥር አኮሞዴት የሚያደርጉ ፋሲሊቲስ አሚኒቲስ በዚህ ፕሮጀክት ተገንብተዋል። በዚህ ውስጥ ይሄንን በጣም የሚያምር ከዚህ አሁን ቆመን ኢንተርቪው ከምንሰጥበት የወክዌይ ግንባታ ጀምሮ እዚህ ውስጥ የተገነቡ የፉድ ኤንድ ቢቨሬጅ ሰርቪሶች፣ ኮፊ ሃውስ፣ ሬስቶራንቶች፣ መታጠቢያ ቤቶች፣ ህጻናት መጫወቻዎች እና ህጻናት ዴኬሮች፣ የአጥርና በርካታ በዚህ ዙሪያ የተሰሩ ስራዎችን ሌዚ ሪቨሮችን ሁለቱን ወንዞች የሚያገናኘውን ጨምሮ የሚገነቡት የኢንተርፕራይዞች ናቸው። በማህበር የተደራጁ ኢንተርፕራይዞች ናቸው። ይሄ ለፍትሃዊ የሀብት ክፍፍልም ለስራ እድል ፈጠራም በርካታ ዜጎችን የዚህ የፕሮጀክቱ ተጠቃሚ ከማድረግም አንጻር ትልቅ የሚጠቀስ ስራ ነው ማለት ይቻላል። የምንገኘው በዚህ በአዲስ አበባ ከፍተኛው ቦታ ላይ እንጦጦ ነው። ዛሬም ረጅም መንገድ አብረን እንጓዛለን። ምን አዳዲስ ነገሮች እየተሰሩ ነው የሚለውን ደግሞ አብረን የምንመለከት ነው የሚሆነው። አብራችሁን ቆዩ። እንጦጦ በጣም የሚያምር ፓርክ። ይሄ እንግዲህ የወንዝ ዳርቻ ልማት ስራችንን የጀመርንበት ለአዲስ አበባ ወንዞች በተሟላ ደረጃ ወደ ታች ያለ መፍሰስና በተለይ በበጋ ወቅት የውሃ መድረቅ አንደኛው ምክንያት የሚሆነው የባህር ዛፍ በዚህ በተራራ ላይ በምንጮቹ ላይ መብቀል ስለሆነ በወቅቱ ለፊውል አገልግሎትና ለኮንስትራክሽን ፐርፐዝ እዚህ ተራራ ላይ ሙሉ በሙሉ ሸፍኖት ነበር። አሁን እንደምታዩ ይሄንን ተራራውን ባህር ዛፍን አንስተን በሀገር በቀል ዛፎች ተክተናል። ይሄ በጣም ንጹህ አየር ነው። አሁን በጂም ቤት ውስጥ ሄዶ በታፈነ አየር ካሎሪ ማቃጠል ብዙም አስፈላጊ አይደለም የወንዝ ዳርቻ እስካለ ድረስ። ይሄ በጣም ምርጥ የሃይኪንግ መንገድ ነው የሚሆነው። ከታች ጀምሮ ወደ 1.8 ኪሎ ሜትር የሃይኪንግ መንገድ ነው። አሁን የማርያም ወንዝ ምንጭ ጋር ነው እየሄድን ያለነው። አሁን የማርያም ወንዝ ምንጯን ፍለጋ ነው የመጣ ነው። እንጦጦ ዋናው የፕሮጀክታችን መነሻ ቅድም ከነበርንበት ከጉለሌ ሳይድ አሁን ወደ አዋሽ ተፋሰሱ ጋር መተን ምንጯ ላይ ነው ያለ ነው ማለት ነው። ካሁኑ እየደከመኝ ነው ከምንጩ ውሃ ጠጥቼም ቢሆን። ይሄን የመሰለ አየርማ እየማክሽ በምንም አይነት አይደክምሽም። የፋይናንስ በፌስቱ ከሚሰሩት የኬብል ካር የትራንስፖርት አክሰስ እና ለመዝናኛም የሚውል የትራንስፖርት አማራጭ ከዚህ ቦታ ነው የሚጀምረው ከዚህ ነው። እዚህ ጋር ሁለት ለሌጀር ፐርፐስ ብቻ የሚሆኑ ትንንሽ ፖንዶች አሉን።
ዲዛይናቸው አልቆ በፌዝ 2 የሚሰሩ ነው የሚሆኑት። የመጀመሪያውን ፌዝ ኦልሞስት አጠናቅነን እዚህ ቦታ የሚነሳ የኬብል ካር ትራንስፖርት አለ። ኦልሬዲ ይሄ ጥናቱ አልቋል። አሁን ምንጩን አይተን እየተመለስን ነው። ቀጥሎ ከአሁን በኋላ የተሽከርካሪ ጉዞ አይኖርንም። ከዚህ ጀምሮ በሃይኪንግ መንገዱ መቀጣያ እስከሚባል ቦታ እንወርዳለን። ፕሮግረስ ምን ይመስል ነበር? ብዙ ጊዜ ፋይናል ሪዛልቱን ነው የምናወራው እና ከዚህ እዛ ድረስ ድንጋይ ወስዶ መስራት ቀላል አይደለም። አሁን ተደርድረው ስናየው ነው ለኛ ለአይናችን ቀላል የሚመስለን እንጂ ሂደቱ ምን ይመስል ነበረ? እውነት ነው ሂሉ፣ በጣም ጥሩ ጥያቄ ነው። እኛ ይሄንን ስራ ስንጀምር የወንዝ ዳርቻ ልማቱን የሚታይ ውጤት ለማምጣት ከማይታይ ቦታ እንጀምር ብለን ነው የጀመርነው እንጂ የኛ መነሻ ቦታ እዚህ ሆኖ አይደለም። ወደ 5.8 ኪሎ ሜትር ወደ ውስጥ መተን እንድንጀምር ያስገደደን ከዚህ ተራራ አብዛኛው ምንጭ የወንዞቹ መነሻ ከዚህ ተራራ ስለሆነ ምንጩ እንደገና ጎልብቶ የውሃ አቅማችን ካልመጣና ወንዙ ውሃ ካሌለው ምንም ብናለማ ትርጉም አይኖረው። አይዛችሁ በርቱ። ከዛ ጀምሮ ስንመጣ ብዙንም ቦታዎችን ተመለከትን። ቆመን ለማውራት አልተመቸንም። ወካችን ላይ ሆነን የፍሩት ኤሪያዎችን አዳዲስ ቦታዎችን አየን። እዚህ ጋር ደግሞ አንደር ኮንስትራክሽን ያለ ሜዳ አለን፣ ስቴዲየም አለን። ምንድን ነው እስኪ ከዚህ በፊት የነበሩ ፕሮሰሶች? ጥሩ። ከዚህ በስተግራ በኩል ወደ ላይ ከንጦጦ ስንመጣ እስካሁን ያየናቸው ያለፍናቸው አንዱ በጣም ትልቅ ስታንዳርዱን የጠበቀ የስቴዲየም አለ። 3-in-1 ስፖርት ሜዳ በተጨማሪነት አለን። ቀጥሎ ትልቁ እዚህ የፍሩት ፓርክ የምንለው አለን። የተለየ በዚህ ፕሮጀክት ያደረግነው ሰዎች ፍሩት በራሳቸው ለቅሞ መብላት የሚችሉበት የራሱ ፋሲሊቲ አብሮ እየተገነባለት ነው ያለው። ወንዙ በማዶ ተሻግሮ ባለው ቦታ ላይ የንብ ቦታ አለ፣ የማር ምርት አለ። እስካሁን ድረስ ወደ 200 ቀፎዎች አሉ። እነዚህ የምታያቸው ደግሞ እጅግ የሚያምሩ ስቴዲየም የሚመጡ ሰዎች የጨዋታ ጊዜ እስኪደርስ ድረስ እዚህ የሚያርፉባቸው በጣም የሚያማምሩ በኮንክሪት የተሰሩ ቶፓቸው ግሪን የሆነ በዚህ ማዶም አሉ። ከእናንተ ጀርባ ባለው ቦታ ይኖራሉ። ከፊት ለፊታችን ካለችው ሞኒመንት ጀምሮ የሸክላ ስራን የሚሰሩ ነዋሪዎች ናቸው እዚህ አካባቢ ያሉት። የእነሱን ስራ ለማስተዋወቅ በርካታ በሸክላ ስራ የተሰሩ አሉ። ወተርፎሉ እዛ በእንስራ ሞዴል ተሰርቷል። እዚህ አካባቢ በጣም በርካታ ፋሲሊቲዎች አሉ። ይሄ ቆምንበት ላንድስኬፑ የሚያምረው ሌላ ሀገር ነው የሚመስለው። ቤቶቹንም የምታያቸው በጎጆ ቤቶች ቅርጽ ነው የተሰሩት። ጎጆ ቤቶቹ የዚህ አካባቢ ነዋሪዎችን የገጠሩንም የኢትዮጵያ ክፍል ሪፕሬዘንት በሚያደርግ መልኩ ነው የተሰራው ማለት ነው። ታሪካዊው የኢትዮጵያ ኮሪያ ዘማቾች መታሰቢያ ፓርክ መጣ። ሰላም ናችሁ? እንዴት ናችሁ? እንዴት ናችሁ? ይሄ ፓርክ ላይ ብዙ ለውጦች ይኖራሉ። አዎ፣ ይሄ ፓርክ ለውጥ አይደለም፣ እንደገና ነው ኦልሞስት የተሰራው ማለት ይቻላል። በጣም የቆሸሸ ብዙ ነዋሪዎች የሚኖሩበት ለፓርክነት የማይመጥንና እዚህ ውስጥ ብዙ ወንጀሎች የሚፈጸሙበት የነበረ ፓርክ ነው። ሙሉውን ከዚህ ከመግቢያ በሩ ጀምሮ ወንዙን ተከትሎ ላንድስኬፕ በጀርባም ያለውን የማጣሪያ ስፍራ የዚህ ፕሮጀክት አካል አድርገን ነው ያለማ ነው። ታሪኩን የሚመጥን አልነበረም ተደረገው። አዲስ ነው ኦልሞስት የተገነባው። በጣም ሰፊ ነው በእውነት። እኛ የምንለው እግዚአብሔር ትልቅ መከናወን ሰጥቶናል ነው የምንለው። ሪል ነው ይሄ። ይሄን የሚያክል አንድ ትልቅ ከተማ የሚያክል ቦታ ነው። 1038 ሄክታር 21.5 ኪሎ ሜትር ብዙ አሚኒቲስ ያሉት ወክ ያለው ስቶሬጅ ላይን ያለው በርካታ የፓብሊክ ኤሪያዎች፣ ስፖርት ማዘውተሪያ ስፍራዎች፣ ህፃናት መጫወቻዎች ያሉትና በዚህ ላይ የዚህ ፕሮጀክት አስተባባሪ አካል ሆኖ አብሮ መስራት ትልቅ ያረካል። እኛ ሪጆይስ እያደረግን
ከደስታ ያለፈ ነው ሪጆይስ የሚባለው። ሀሴት እያደረግን ነው ይሄን ስራ የምንሰራው። ምክንያቱም የክቡር ጠቅላይ ሚኒስትራችንን ቪዥን ሼር አድርገናቸዋል። የሎሬት ጸጋዬ እዚህ አካባቢ ከተሰሩት የአርት ስራዎች አንዱ ነው። አብረሽ ቁጭ ብለሽ ተጨማሪ ደግሞ ለመነሳት እድል ይኖርሻል። ሌላ ፎቶ መነሳት ይቻላል ማለት ነው። እንግዲህ በርካታ የአርት ስራዎች አሉ። ከነዚህ ውስጥ እንደዚህ አይነት ታዋቂ ሰዎቻችንን የምናስተዋውስበት ለትውልድ የምናስተላልፍበት አንዱ እንደዚህ አይነት ትንሽ አጀንዳዋ ብቻ ናት የቀረችኝ እንጂ መታልኛለች። ቦታው በጣም ነው ደስ የሚለው። በተለይ ይሄኛው ስትራክቸሩ ወጣ ያለ ነው። አሁን የምንገኘው አራዳ በሚገኘው ኮፊ ፓርክ ነው። ምንድነው ኢንስፓየር አደረጋችሁ ይሄን ስፔስ ለመስራት? ሀሳቡን ያመጣ ነው ኢትዮጵያ ማአት ሀገሮች የሚያውቁት በርካታ ሀገሮች ላይ የምትታወቅበት በቡና ኤክስፖርተርነት ነው። ምርጥ ቡና ነው የኛ ቡና። ብዙ ሀገሮች ላይ እንደ ስፓይስ ነው የምንጠቀመው። ግን የራሳችን የሆነ የቡና ተተክሎበት እዛ ውስጥ ቡና የሚጠጣበት ቦታ የለም። ስለዚህ በዚህ ፕሮጀክት ላይ የቡና ጋርደን ይኖረናል። እዛ ደግሞ ቡና የሚያቀርቡ ትልልቅ እንደነዚህ አይነት ድርጅቶች በፓርኩ ውስጥ ገብቶ ሰርቪስ እንዲሰጡ ታሳቢ ነው የተደረገው። ካሁን የመጣንባቸው ሁለት ሴግመንቶች ናቸው እንዳልሽው። ከመቀጠያ ስንደርስ መቀጠያ ላይ የምናገኘው በጣም ምርጥ የስዊዘርላንድ ከዚህ በፊት የምናየው አይነት ላንድስኬፕ ግን ከሱ ከፍ ያለ የሚያምር ጥሩ ላንድስኬፕ አለ። እሱ ላይ ብዙ አሚኒቲዎች፣ ካፌዎች፣ ሬስቶራንቶች፣ ፖሊስ ስቴሽኖች፣ ኢመርጀንሲ ስቴሽኖች በብዛት አሉበት። ሱቆች፣ በተለይ የሸማና ሸክላ መሸጫ ሱቆች እና የአርት ስራዎች አሉበት። በርካታ ጎጆ ቤቶች የኢትዮጵያን ባህል የሚያስተዋውቁበት ቦታ ነው። ከዛ ተከትለን ስንመጣ አብዛኛው አሚኒቲ የህፃናት መጫወቻ፣ የፕሌግራውንዶች፣ ስቴዲዮም ተጨማሪ ወደ ታች ዝቅ ብሎ እና በርካታ ወደ 27 የሚጠጉ የህፃናት መጫወቻዎች ነው አጠቃላይ ስትሬቹ ላይ ያለው። ግድቦች፣ ቼክ ዳሞች እና የተለያዩ ዊሮች አሁን እየተገነቡ ያሉ አሉ። ይህን ስንሰራ ሀገር በቀል እውቀቶች፣ ሀገር በቀል ባህሎቻችንን እና የህብረተሰቡ መገለጫ የሆኑ በርካታ ነገሮችን አካተንበታል። ከዚህ ውስጥ ዋነኛውና ቅድም እንደገለጽሽው ወደ ጉለሌ ስንመጣ በተለይ መቀጠያ በሸክላ ስራና ሸማ ስራ የሚተዳደሩ የህብረተሰብ ክፍሎች ያሉበት ስለሆነ ይህን ዲሞንስትሬት የሚያደርጉ ሸክላን፣ ሸማን የሚያሳዩ ብዙ ስራዎች፣ የአርት ስራዎች ተካተዋል። ሱቆች የሚገነቡት ለዛው ሰርቪስ እንዲሆን ተደርጎ ነው። እንዲሁም ከሱቅና ከሬስቶራንቶች ውጪ የአርት ስራዎች ተካተውበታል። በተለይ ሸክላንና ሸማን ዲሞንስትሬት ያደረግንበት። ለቡና አፍቃሪዎች ጥሩ ቡናን ቴስት የሚያደርጉበት ሌላ አማራጭ ፕሮጀክታችን ላይ ሲኬድ በጣም ወክ ብቻና ስራ ብቻ አይደለም የምናደርገው። እያዝናናን ቡናም እየጋበዝን ዘና እያላችሁ እንድትሄዱ ነው የምናደርገው። እዚህ አካባቢ በጣም የተለየ የሚያደርገው ከውዳሴ ክሊኒክ እስከ ፍል ውሃ በሚሄደው መስመር ላይ ያሉ ነዋሪዎች የራሳቸው ኮንትሪቢዩሽን ያደረጉበት የቬኩላር መንገድ እየተሰራ ነው ያለው። በጀርባ በኩል ደግሞ እንዲሁ በኮንክሪት በማስ ኮንክሪት የቬኩላር መንገድ አሁን የምንሄድበት የሳይክል እና የወክዌ ያለ እየሄድንበት ያለ ነው። ተሰርቶ እየተጠናቀቀ ያለው ወክዌ ነው። በእኛ ሀገር ያለውን የኮንስትራክሽን ሂደትን ታሪክ የቀየሩ ናቸው። ህንፃዎች በግል ባለሀብቶችና በግለሰብ ደረጃዎች እንኳን የሚሰሩ ህንፃዎች ረጅም ዓመታት እስከ መጠናቀቂያቸው ድረስ የሚፈጁ ነበሩ። አሁን እንደዚህ ያሉ ሱፐር ሜጋ ፕሮጀክቶች በጣም በአጭር ጊዜ ውስጥ በጣም በአጭሩ ወራቶች ውስጥ ማጠናቀቅ ችለናል። እነዚህ እድሎች በፊትም ነበሩ። አሁን
ዋናው የተለየው ምንድነው ስንል የፕሮጀክት አመራሩ ነው። ከቪዥኑ ጀምሮ ክቡር ጠቅላይ ሚኒስትሩ በዚህ ፕሮጀክት አመራር ውስጥ ያላቸው ድርሻ በጣም የአንበሳውን ድርሻ የሚባለው ኦልሞስት ግሬት ማጆሪቲው የአይዲያ ውጤት ናቸው። ስለዚህ እሳቸው አይዲያ ቀድሞ አዲስ አበባን የት ልትደርስ እንደምትችል ሀገራችን የት ልትደርስ እንደምትችል አይተዋል። ያንን ለማሳካት በየሴግመንቱ ተልእኮዎችን ከፋፍሎ ሰጥተዋል። ያ ተልእኮ እንዴት እንደሚሳካ ምን አይነት የክትትል ዘዴ እንደሚከተሉ አስቀምጠዋል። ወደ ሴግመንት 5 እንገባለን። እዚህ ቦታ ለየት የሚለው የሪፕራብ አሰራሩ፣ የወክዌው ስታንዳርድ፣ የሪቨር ሳይድ ኢምባንክመንቱ በከፍተኛ ስታንዳርድ ነው የተሰራው። ኢቭን ሪቨር ሳይዱ ላይ የታጠረው የፎረስት ቶን ያለው አጥርም የተለየ ያደርገዋል። ደግሞ አረፋለን። በጣም ቆንጆ ቦታ ነው። ደስ ይላል። የምንገኘው በዚህ ኢነርጃይዝ ያደርጋልና በአምባሳደር ፓርክ ነው። ይሄኛው ሴግመንት 5 ላይ የሚገኘው ፓርካችን ነው። በተለይ እነዚህ የኮሪደር ልማቶችና የወንዝ ዳርቻ ልማቶች አንድ አበርክተውታል ብዬ ከማስበው ነገር የስራ ባህላችንን ሙሉ በሙሉ መለወጥ ነው። አዲስ አበባ አሁን በየትኛውም ሰዓት አገልግሎት መስጠት የምትችል ከተማ ሆናለችና እስኪ ትዝብትህን አጋራኝ። ምን ያህል ቀይሮታል ትላለህ? ጥሩ ጥያቄ ነው ያነሳሽው ሊና። ይሄ ፕሮጀክት ሁለተኛው ትልቁ ዓላማው ከተማውን ስታንዳርድ ከማስጠበቅ ለነዋሪዎቿ ምቹ ከማድረግ እንደ ሀገር ዋና ከተማ እንደ አፍሪካ ሲት እንደሆነችና ዓለም ዲፕሎማቲክ ከተማ ስታንዳርዷን የማስጠበቁ አንዱ ግዙፍ ዓላማችን ነው። ሁለተኛው የስራ ባህል ለውጥ ነው። ይሄን በተጨባጭ በተለይ የመንግስት ተቋማት ከዚህ በፊት በአፈጻጸም ሲተቹበት የነበረውን ትራንስፎርም በማድረግ ነው። ባለፈው ጥቂት ጊዜ ውስጥ ከለውጡ በኋላ በአዲስ አበባ ከተማ እየተሰራ ያለው በተለይ በኮሪደርና በወንዝ ዳርቻ በኋላም የስማርት ሲቲ ቢልዲንግ በምንለው የልማት ሂደት ውስጥ ትልቅ ስኬት ያገኘንበት ወጣቶች 24 ሰዓት በፈረቃ መስራት መቻል ትልቅ ስኬት ነው። ባክ ቱ ኦሪጂን የሚል ስያሜ ነው ያለው። ባክ ቱ ኦሪጂን የሚለው ወንዞች ወደ ተፈጥሮ ማንነታቸው መመለሳቸውን የሚያሳይ ነው አንደኛው። ምክንያቱም ከመጀመሪያው ከጠዋት ጀምሮ ስናደርግ የነበረው የወተርሼድ ማኔጅመንት የኢንቫይሮንመንቱ ወደ ነበረበት ሪስቶር እንዲያደርግ የማድረግ ስራ ነው። ወንዙ ወደ ነበረበት ሪስቶር እንዲያደርግ ማድረግ ስራ ነው። ስለዚህ ባክ ቱ ኦሪጂን ነው የሚለው። ይሄ ትርጉም 4 ነገሮች አብሮ ይዛል። ኢትዮጵያ የሰው ልጅ መገኛ ናት፣ ኦሪጂን ናት፣ እሱን ሪፕሬዘንት ያደርግልናል። ሁለተኛ ኢትዮጵያ የኮፊ መገኛ ናት። እዚህ ጋር የኮፊ ማሳያ የምትሆን ኮፊ ሃውስ እየተሰራ ነው ያለው። ኮፊ ሪፕሬዘንት የሚያደርግ በኮፊ ቅርጽ እየተሰራች ያለች አንድ ሞኒመንት አለች። ሶስተኛ ዋነኛው እቺ ፍል ውሃ የምትባለው ፍንፍኔ የአዲስ አበባ ከተማ መገኛ እና ከእንጦጦ መናገሻነት ወደዚህ እንዲወርድ ያደረገች ስለሆነች እቺ ኦሪጂን ቦታ ናት ለአዲስ አበባም አሁናዊ ሲት የሚል 4 ትርጉም ያለው ሞኒመንት ነው። በስተቀኛችን በኩል ሙዚየም አለው። ይሄ ፕሮጀክት ከየት ወዴት መጣ ይሄ ለውጥ የሚለውን በደንብ ምርጥ የሆነ ውስጡን ገብተን እናየዋለን። የሚያምር የሙዚየም ስራ እየተጠናቀቀ ነው። ለኪዩሬቲንግ ዝግጅት እየተደረገ ነው። አሁን ሙዚየም ደርሰናል። እንግዲህ ይሄን ፕሮጀክት ስንጀምር ሊና ጠዋት እና ከዚህም በፊትም በነበረን የጉብኝት ጊዜ እንደገለጽኩላችሁ ይህ ፕሮጀክት ለትውልድ ማስተማሪያ እንዲሆን በቀጣይ በሀገራችን ለሚለማ የወንዝ ዳርቻ ልማት በከተማችንም ለምናለማ የወንዝ ዳርቻ ልማት ሞዴል እንዲሆን ፈልገን አቅደን የተነሳ ነው። ስናቅድ ሙዚየም ይኖረናል። የሰራነውን ስራ በአርት
በፎቶ ጋለሪ በተለያዩ የስክላፕቸር ስራዎች ቶታሊ በአርት ስራዎች ሪፕሬዘንት እናደርጋለን። የተለያዩ ሞዴሎችን እንሰራለን። ይሄ ዋነኛው የፕሮጀክታችን እምብርት የምንለው ቦታ ላይ ነው ያለነው። ከቅድሙ ጀምሮ ከፍል ውሃ ጀምሮ እስከዚህ በሴግመንት 5 ውስጥ እጅግ ግዙፍ ፕሮጀክቶች አሉ። ይሄኛው አንደኛው ዳንሲንግ ፋውንቴን ያለበት ወተርፎል ያለበት የግሮቭ ጋርደን ብዙ የፉድ ኤንድ ቢቨሬጅ ሰርቪሶች በጀርባችን ያሉበት ነው። ካለቀ በኋላ የፋውንቴን ኢንስታሌሽኑ ፓምፖቹን ኢንስቶል ማድረግ ይጀምራሉ። በቅርብ ቀን የመጀመሪያው ሺፕመንት ገብቷል ሀገር ውስጥ። በማዶ በኩል ሲት አለው፣ በዚህ በኩልም ሲት አለው። እንደምታዩ ምን ያህል ሰዎች ይይዛል? ኒርሊ ወደ 20 ሺህ ሰዎችን በአንድ ጊዜ መያዝ ይችላል ነው። በማዶ ከድልድዩ እስጢፋኖስ ድልድይ ቀጥሎ ባለ በዚህም እስከ ጊዮን ግሮቭ ጋርደንን ዘሆል በሁለቱም አቅጣጫ መቀመጫዎች አሉት። እዚህ አካባቢ ለዳንሲንግ ፋውንቴኑ በርካታ ታዳሚዎች በአንድ ጊዜ ሊስተናገዱ የሚችሉበት እድል ፈጥሯል። ለጊዮን ሆቴልም እዚህ አካባቢ ላለው ለቀጣይ ለወንዝ ዳርቻ ልማት ሌላ ተጨማሪ እጅግ ትልቅ ከፍታን የሚጨምር ግዙፍ ፕሮጀክት ነው። እንግዲህ ይሄ እስጢፋኖስ አጠገብ ያለው ድልድይ ነው። እጅግ ኢንስፓየር የሚያደርግ የሚያምር እና ሌሎች ሀገር የምናየውን ቅድም ከላይኛው ስኬት ድልድይ ላይ ያየነውን አምባሳደር ላይ ያየነውን እዚህም ላይ በሁለቱም በኩል እናያለን። ለከተማችን ትልቅ ገጽታ ያራበሰ ውብ የሆነ የፔዴስትሪያን ወክዌ ነው። ከዛ በፊት ፔዴስትሪያን የነበረውን ወደ ካሬጅ ዌይ ነው የቀየርነው ማለት ነው። አሁን ደግሞ በጣም ቆንጆ ወደ ሆነው እንዲሁም ደግሞ በቅርብ ጊዜ አገልግሎቱን ወደ ጀመረው ወደ ኢሬቻ ፓርክ መጣ። በጣም ከፍተኛ ህዝብ ቁጥር ያለው በጣም ብዙ ካልቸሮች የሚታዩበት ባህላዊ እሴቶች የሚታዩበት እንዲሁም ደግሞ ይሄ የኢትዮጵያውያን አንድነትን ደግሞ አጉልቶ የሚያሳይ የአደባባይ በዓል ነው። እንደዚህ በመሰለ ስታንዳርዱን በጠበቀ ደግሞ በጣም ቆንጆ በሆነ አካባቢ በዓሉን ማክበር እንዲቻል ማስደረጉ እንደው ለባህሉ ከዛ ደግሞ የአደባባይ በዓላት እንደሚታወቁት ከፍተኛ የሆነ ቱሪዝሙን የሚያነቃቁ ናቸው። ከዛ አንጻር እንደው ምን አስተዋጽኦ ያደርጋል ብለህ ታስባለህ? እውነት ነው። እነዚህ የአደባባይ በዓላት ዩኔስኮ ሬጂስተርድ ሆኑቱ ለሀገር ፈርጀ ብዙ የቱሪዝም መዳረሻ በመሆን ለኢኮኖሚ ጌይን፣ ለማህበራዊ ትስስሮች ፋይዳ ያላቸው ናቸው። ስለዚህ አሚኒቲዎቹ በከተማችን ውስጥ የተገነቡት በሪቨርሳይድም ይሁን በኮሪደር የተገነቡት እነዚህን የቱሪዝም መዳረሻዎችን ታሳቢ ያደረጉ የሚሰጡትን አገልግሎት ፉል ፍሌጅድ በሆነ መልኩ ሊሰጡ በሚችሉ ደረጃ ነው የተገነባው። ይሄም አንደኛው ነው። እንግዲህ አሁን እያለፍንበት ያለ ነው የፓርኩ ውስጥ ቀድሞ ፖንዶች የነበሩትን ወደ ዳንሲንግ ፋውንቴን ነው የተቀየረው። በዓሉ ካለፈ በኋላ ሌላ ውበት፣ ሌላ ድምቀት፣ ሌሎች ፕሮግራሞችንም ማስተናገድ እንዲችል ሆኗል። እውነት ነው። በዓሉ በአመት አንድ ቀን ነው የሚካሄደው። ከዛ ውጪ አመቱን ሙሉ ሰርቪስ እንዲሰጥ እዚህ አካባቢ ካልቸራል ነገሮች የሚሸጡበት እንዲሆን ነው ታሳቢ ተደርጎ የተሰሩት። ዳንሲንግ ፋውንቴን አለ፣ ኮፊ ሃውስ አለ። በዛሬው ጉዞ የሀገርን የነገ ተስፋ የመቻልን አቅም፣ የብርቶች አይበከሬ ክንድ፣ የባለ አእምሮች ድምር ውጤት፣ የጥበበኞች የእጅ መዳፍ፣ ትላንት ዛሬ ነገን አብሮ የያዘ ግዙፍ ፕሮጀክት ከእንጦጦ አናት በማለዳ አህዱ ያልነው ጉዞ እጅግ በጣም የሚያስገርሙ ስራዎችን ስንመለከት ተጓዝን። አሁን ጀንበራ ዘቅዝቃ መቋጫችን እስካደረግንበት እስከዚህ እስከ ኢሬቻ ፓርክ ድረስ አብራችሁን ተጓዛችሁ። የነገውን የአዲስ አበባ ውብ ገጽታ በማይሰለች አንደበት፣ ድካም በማያውቀው እርምጃ፣ ነገን በናፈቀ ተስፋ እጅግ በሚገርም የማስተባበር ብቃት ሲያስቃኙን አብረውን የቆዩት የከንቲባ ጽሕፈት ቤትና የካቢኔ ጉዳዮች
ዋና ኃላፊ እንዲሁም የዚህ ግዙፍ ፕሮጀክት ዋና አስተባባሪ አቶ ጥላሁን ወርቁ አብረውን ነበሩ። ጥሌ ወደዛ ተመሰጥክ። ቀኑን ሁሉ ለነበረን ጉብኝት አድርጌ ነው አመሰግናለሁ። ለነበራችሁ የአንቺ ክሩ አባላት ከልብ አመሰግናለሁ። እኛም እጅግ አድርገን እናመሰግናለን። አዲስ ሚዲያንም ከልብ አመሰግናለሁ። ተመልካቾቻችን እንግዲህ ያላለቁ ውብ ፕሮጀክቶች ጀንበራ ዘቅዝቃ እዚህ ጋር ልናበቃ ተገደናል። ነገ በሌላ ገጽ ዛሬ ያልቋጨነውን ለመቋጨት እስክንገናኝ ቸርን ሰንብት። መልካም ጊዜ። አዲስ አበባ መዓዛዋ ልዩ አዲስ የአፍሪካ ግርማ ሞገስ ስሟ መኩሪያ የሚያድስ አበባዋ ዘውትር አዲስ 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 አበባ አዲስ 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 አበባ ክብር ቀለም